የአሁኑ ድህነት ግን ቤት ዘግቶ የሚያስለቅስ ወደ አደባባይ ወጥቶ ለመለመን የሚያስቸግር የእግር ውስጥ እሳት ነው። ከ2 ዓመት ወዲህ ምግብ እንኳን በስርዓቱ መብላት አልችልም። አይገርምሽም? ምግብ መብላት አልችልም። ከዩኒቨርሲቲ በዲግሪ ተመርቄ ሌላው ቢቀር መራብ አለብኝ። ወይዘሮ አዜብ ድህነት እንዲህ ነው። ድሮ የምናውቀው ድህነት ስራ የሌለውን ምንም ገቢ የማያገኘውን ጉልበትና እውቀት ያጣውን የሚያጠቃ የአገር በሽታ ነበር። የዘመናችን ድህነት ግን ሰው ስራ ኖረው አልኖረው፣ እውቀት ኖረው አልኖረው፣ ዲግሪ ተሸከመ አልተሸከመ፣ ኮሌጅ በጠሰ አልበጠሰ አይለቅም። ጤና ይስጥልን ሀብል ተረክቤት። በዛሬው ገጻችን የአዜብ ቀሚስ የተሰኘ ጽሑፍን ከዘኢትዮጵያ እንዲህ አቅርበንላችኋል። ቻናሉን ሰብስክራይብ በማድረግ እንድታበረቱን በአክብሮት እንጠይቃለን። መልካም ቆይታ። ቦታው ኒውዮርክ ውስጥ ነው። አፓርትመንት ቪላ የሚሉት አይነት ልዩና ትልቅ የእንግዳ ማረፊያ። ከማረፊያ ሳሎን ውስጥ ጠቅላይ ሚኒስትር መለስ ዜናዊና በኒውዮርክ የተባበሩት መንግስታት የኢትዮጵያ ቋሚ አምባሳደር የነበሩት አቶ ፍስሐ ይመር ብቻቸውን ተቀምጠዋል። አቶ ፍስሐ ለአቶ መለስ ብርቱ ማብራሪያና ሪፖርት እያቀረቡ ነበር። በዚህ መካከል የሳሎኑ በር ድንገት ተበርግዶ ተከፈተ። የአቶ መለስ ባለቤት ወይዘሮ አዜብ ነበሩ። ወይዘሮዋ ሁለቱንም ሰላም ሳይሉ እንደተቆጡ በቀጥታ ወደ መኝታ ክፍሉ አመሩ። የመኝታ ክፍሉን በር በርግደው መልሰው ደግሞ በኃይል እስኪጮህ ዘጉት። ወዲያው ሰከንድም ሳይቆዩ ደግሞ እንደገና በርግደው ወጡ። አሁንም በሩን በኃይል አጮኸው ዘጉና ወደ ዋናው በር አመሩ። እዚያም እንደዚያው ኃይል በተቀላቀለበት ሁኔታ በሩ እንደረገሙት። አዜብ ሆነ ብለው እንዳደረጉት ያስታውቃል። ይሄ ሁሉ ሲሆን አቶ መለስ ቀና ብለው የተመለከቱት አንዴ ብቻ ነው። ምንም እንዳልተፈጠረ ሁሉ አቶ ፍስሐን እንዲቀጥሉ በእጃቸው ምልክት ይሰጧቸዋል። የወይዘሮ አዜብ ጠባይ ገና ከበረሃው ጊዜ ጀምሮ በአቶ መለስ ጓደኞች ይታወቃል። ለምሳሌ በወያኔዎቹ ወንዶችና ሴቶች መካከል ምንም አይነት የጾታ ግንኙነት ክልክል መሆኑ ከቀረ ኋላ አመራር አካላቱ መኝታ ቤት ተዘጋጅቶላቸው ነበር። ወደ በኋላው ላይ አቶ መለስና ወይዘሮ አዜብም የራሳቸው መኝታ ቤት ነበራቸው። የአቶ መለስ የቅርብ ጓደኞች በተለይም የፓርቲው የሥራ አስፈጻሚ አባላት ማድረግ ከሚያስጠላቸው ነገር ውስጥ አንዱ ወደ አቶ መለስ መኝታ አካባቢ መሄድ ነበር። ምክንያቱም አዜብ አቶ መለስን ሲያመናጭቁ ማየት አይፈልጉም። የአዜብ ሁኔታ ለግልፍተኞቹ ታጋዮች የሚዋጥ ነገር አይደለም። ስለዚህ አቶ መለስን በግልም ሆነ በሥራ ጉዳይ ከፈለጓቸው ውጭ ቆመው ማስጠራትን ይመርጣሉ እንጂ ወደ ውስጥ አይዘልቁም። በዚያ ላይ በጣም ነው እኮ የምጮኸው፣ ጩኸቷ ደግሞ ውጭ ድረስ ሁሉ ይሰማል ብለዋል ምንጫችን። በ1970ዎቹ ከቤተሰባቸው ጋር ተሰደው ሱዳን ያደጉት ወይዘሮ አዜብ የኢትዮጵያዊት እመቤትነትን ወግ ብዙም የሚያውቁ አይመስሉም። ስሜታቸውን በቀላሉ ይገልጻሉ። መቆጣት ካለባቸውም ይቆጣሉ። መነጫነጭ ካማራቸውም እንደዚያው። ግንኙነት አያስጨንቃቸውም። በዓለም ላይ የሚፈሩት ሰው ያለ አይመስልም። የአቶ መለስ ባለቤት ስለሆኑ ሳይሆን ድሮም እንደዚሁ ነበሩ ይባላል። ድርጅቱ አቶ መለስን ላለማስከፋት ተሸክሟቸው መኖሩን የሚናገሩ አሉ። ገና በ15 ዓመታቸው ወያኔም በሱዳን ጽሕፈት ቤት የተቀላቀሉት ጓልጎላ ወይም አዜብ ይሄ የተወሳሰበው ነገር አይገባቸውም። አቶ መለስንም የማይፈሩ መሆኑን ለማሳየት ርቀው የሚሄዱትን ያህል አቶ መለስንም የማያስነኩ ነብር መሆናቸውን ያሳዩበት አጋጣሚ ብዙ ይመስላል። አቶ መለስ ይችን ሚዛን ሳይወዷት አይቀሩም። ለምሳሌ ፓርቲያቸው ህወሓት ለሁለት ተከፍሎ አቶ መለስ አደጋ ላይ በወደቁ ጊዜ የተከፈለውን ካድሬ ሁሉ በማስተባበር አቶ መለስን ያዳኑት 4 ሰዎች ናቸው። ስብሃት ነጋ፣ አርከበ ቁባይ፣ ብርሃነ ገብረ ክርስቶስና አዜብ መስፍን ናቸው። አዜብ አቶ መለስ ራሳቸው እስኪገርማቸው ውስጡን ብዙ ሥራ ሰርተዋል። የአዜብ ማንነት በአቶ መለስም ዘንድ ይበልጥ ያንሰራራው ከዚያ በኋላ ነው የሚሉ አሉ። በዚያ ላይ በቅርብ ጓደኞቻቸው ሁሉ ሊፈነገሉ የነበሩት አቶ መለስ የቻሉትን ነገር ሁሉ ወደሚያምኑት ሰው ማዞር ነበረባቸው። ከአዜብ በላይ ማን ሊቀርባቸው ይችላል? ስለዚህ አዜብ ጓልጎላ በ8ኛው የህወሓት ድርጅታዊ ጉባኤ ለማዕከላዊ ኮሚቴነት ተመረጡ። ፓርላማም ገብተው ከአቶ መለስ ጎን ተቀመጡ። በፓርላማ ውስጥም የማህበራዊ ጉዳዮች ኮሚቴ ሰብሳቢ ሆኑ። የህወሓት ሥራ አስፈጻሚና ማዕከላዊ ኮሚቴ አባል፣ የኢህአዴግ ምክር ቤት አባል፣ የኢፈርት ምክትል ሥራ አስፈጻሚ እየሆኑ ሹመት በሹመት ላይ ተደረበላቸው። ድሮም ሰው የማይፈሩት አዜብ አሁን ደግሞ ጭርሱኑ ሰው የሌለ መሰላቸው። አቶ መለስና አዜብ ኢትዮጵያ ውስጥ ሰውን ባለመፍራት አንድ ናቸው።
በዚህ ግን ቢያንስ አቶ መለስ ይሻላሉ። አንድ አዜብን ይፈራሉ። ለምሳሌ በመቀሌ አንድ ጊዜ የህወሓት የማዕከላዊ ኮሚቴ ስብሰባ ነበረ። ስብሰባ ከማለት ግምገማ ብንለው ይሻላል። እዚያ ግምገማ ላይ ወይዘሮ አዜብ ስለ ኢፈርት የለበጣም ቢሆን የኦዲት ሪፖርት ማቅረብ ነበረባቸው። ለነገሩ ሲጀመር ራሱ ሪፖርቱን ማቅረብ የነበረባቸው አቶ አባዲ ዘሙ ነበሩ። ምክትልነት የማይስማማቸው አዜብ ግን እንዲህ ያለውን እንደማይቀበሉ የታወቀ ነው። ችግሩ እሱ ብቻ ሳይሆን ወይዘሮ አዜብ ባቀረቡት ሪፖርት አቶ አርከበ ቁባይን መክሰሳቸው ነው። እንደ አዜብ ሪፖርት ኢፈርት ጥሩ እየሰራ አይደለም። ምክንያቱም ኢፈርት መውደቅ የጀመረው ከድሮ ጀምሮ ተያያዥ ችግሮች ስለነበሩበት ነው እያሉ በመሐከሉ የፖሊት ቢሮ አባልነት ሳይሆን አዜብነታቸው ስለመጣባቸው እንዲያውም ኢፈርት ሞቷል፣ ኢፈርትን የገደለው አርከበ ቁባይ ነው የሚል አገላለጽ ተጠቀሙ። የማይሞተው ኢፈርት መሞቱን ለመግለጽ ሳይሆን አርከበን ለመንካት ሆነ ብለው ነው። ወደ ኋላ ብዙ ተጉዘው ነገር ጎትተው የተናገሩት መሆኑ ግልጽ ነበር። ግምገማ ላይ መቼም የማይባል ነገር የለም። አቶ አርከበ ቁባይ ከንቲባ ከመሆናቸው በፊት የመስፍን ኢንጂነሪንግና የኢፈርት ኢንዱስትሪው ዘርፍ ሰብሳቢ ነበሩ። ያኔ በሳቸው አመራር ብዙ ስህተት መፈጸሙን በተደረገ ጥናት መረጋገጡን ነበረ ወይዘሮ አዜብ የገለጹት። ስብሰባውን የሚመሩት አቶ መለስ ዜናዊ ነበሩ። ስለ ጉዳዩ አቶ አርከበ የሚለው ነገር ካለ በማለት ወደ አቶ አርከበ ቁባይ መመልከታቸው አልቀረም። አርከበም እድሉን እስኪያገኙ ድረስ ለመናገር መቸኮላቸው ያስታውቃል። ብዙ ማብራሪያ ይሰጣሉ የተባሉት አቶ አርከበ ግን ትንሽ ነገር ብቻ ተናግረው ዝም አሉ። ተሳድበው ማለት ይቻላል። እኔ አሉ አቶ አርከበ እኔ አሁን ስለቀረበው ኦዲት ሪፖርት ያለኝን አስተያየት መስጠት እችል ነበር። ስለተባለው ነገር መልስ ስለሌለኝ ሳይሆን አንቺ ይሄን ሪፖርት ማዘጋጀትም ሆነ የኔ መልስ ይገባሻል ብዬ ስለማላስብ ነው ብለው ዝም አሉ። አቶ መለስ ምንም አስተያየት ሳይሰጡ ወደሚቀጥለው ጉዳይ እንሂድ ብለው ስብሰባውን በሌላው ጉዳይ መምራት ቀጠሉ። አቶ መለስ እንዲህ የሚያደርጉት እሳቸውና አዜብ የተለያዩ ሰዎች መሆናቸውን ለማሳየት ነው ብለው የሚያምኑ አሉ። በእፍረት እየተሸማቀቁ ነው የሚሉም ተሰምተዋል። ሌሎች ደግሞ ሆነ ብለው እንዲያውም አዜብን በተናገሩላቸው ቁጥር እሳቸው ይበልጥ ይጠቀማሉ ባዮች ናቸው። ይህ የአቶ መለስ ስትራቴጂ ምናልባት ከአናት ላሉት የወያኔ ባለስልጣናት እንጂ ታች ላሉ የሰራ አይደለም። ምክንያቱም አዜብን መናገር ቀርቶ ቀና ብሎ ማየት በብዙዎቹ የበታች ባለስልጣናት ዘንድ የሚታሰብ ነገር አልነበረም። ፓርቲው አሁንም በህይወት አለ፣ አምባገነንነት አልሰፈነበትም፣ እንኳን አዜብን መለስንም ቢሆን መቃወም ይቻላል የሚል ፖለቲካ ለአቶ መለስ ቢሰራም ለነ አቦይ ስብሃት ነጋ ግን የሰራ አይመስልም። ታች ድረስ ወርደው የገቡበት እየገቡ የፈለጉትን ማስፈጸም የቻሉት ወይዘሮ አዜብ የአቶ ስብሃትን የስልጣን ቀጠናና ዘዴ ሳይጋፉም አልቀሩም። ወይዘሮ አዜብ እንደ አቶ መለስ በስብሰባ እንግዳ በመቀበልና በመሸኘት ተወጥረው አይውሉም። ነፃ ናቸው። አጃቢ አያስፈልጋቸውም። ብዙ ጊዜ የሚወዷትን ኢንፊኒቲ መኪናቸውን ራሳቸው እያሽከረከሩ ከፈለጉት መስሪያ ቤት ከች ይላሉ፣ ወይም ስልክ አንስተው የፈለጉትን ይጨርሳሉ። ከተማ መዋል በየቡና ቤቱ በየቢሮ በየግብዣው እየዞሩ ነገር ሲያገናኙ የሚውሉት አቶ ስብሃት ነጋ የወይዘሮ አዜብን ስም በየቦታው መስማት ያስጠላቸው ብቻ ሳይሆን ኃይለኛ ናቸው፣ ቁጡ ናቸው፣ ግልምጫቸው አይጣል ነው። የፈለጉትን ነገር ወዲያው አደራርገው ቶሎ ካልሸኟቸው የተናቁ ይመስላቸዋል፣ ምንም ነገር አይገባቸውም ወዘተ ብዙ ይባላል። ሰው እስኪያሁን ከኃይለ ማርያም ደሳለኝ ጋር ይጣላል ብለዋል አንዱ አቀባያችን። አዜብ ያልተጣሉት ሰው የለም። ከበረከት፣ ከአርከበ፣ ከስብሃት፣ ከአባዲ፣ ከሳሙራ ወዘተ የፈለገው ነገር ቢመጣ ከአዜብ ጋር የማይጣሉት ቴዎድሮስ አድሃኖም ብቻ ናቸው ይባላል። አዜብን ለህወሓት ሥራ አስፈጻሚነት የጠቆሟቸው እሳቸው ስለሆኑ ብቻ ሳይሆን ቴዎድሮስ አዜብን እንደ ሕፃን አበራርደው መሸኘት ይችላሉ ይባላል። ቴዎድሮስ ከበረሃ ያልመጡ ወያኔነትን ብዙም የማያከሩ አራዳ ቢጤ ልስልስና ተግባቢ ናቸው ይሏቸዋል ብዙዎቹና በተለይም አድርባዮቹ ግን አዜብ ገና ሳይደርሱባቸው ወደፊት እንዳትቀየመኝ በማለት ውለታ ለመዋል የሚሽቀዳደሙ መሆናቸውን ተናግረዋል። የአዜብን ነገር ከሷ ጋር ብቻ ጨርሱ የሚመስለው የመለስ አካሄድም ብዙ አሸንፎ ያልወጣ በመሆኑ ወያኔዎቹ ውስጡን በቁጭት እየታኘኩ ይመስላል። መለስ እንዳሉት በራሳቸው ፈቃድ ከስልጣን ቢወርዱ ከምንም ነገር በፊት የሚያደርጉት ነገር ቢኖር አዜብን መፍታት ይመስለኛል። እኔ ለሱም ቢሆን ሰላም መስጠው አይመስለኝም፣ ብዙ ነገር ሳታበላሽበት አትቀርም የሚሉ አስተያየት ሰጪም አጋጥመውናል። የአቶ መለስ ልጅ ሳትቀር አንዳንዴ ከሰዎች ጋር ሽምግልና እየገባች የእናቴን ጠባይ ታውቁታላችሁ፣ አዲስ ነገር አይደለም፣ ስለዚህ ፕሊስ አንደርስታንድ አድርጓት እያለች በጭንቀትና ሀፍረት መማጸኗን በእማኝነት የሚያነሱም አሉ። የአእምሮ ጢ በሽተኛ ሆነው ብራስልስ የሚመላለሱት አቶ መለስ ዜናዊ ራሳቸው ጭምር ያመሷትን የታመሰች ሀገርና ያወሳሰቡትን ድርጅታቸውን ይዘው
ከበሽተኛው ልጃቸውና ከአዋኪዋ ባለቤታቸው ጋር ኑሮን መግፋት ሳያሳስባቸው አይቀርም። እንደ ሻርክ ጥርስ ተከፍቶ የሚጠብቃቸው ህዝባዊ ማዕበልም መምጫው አይታወቅም። ፈልገውትም ሆነ ሳይፈልጉት ከሚያስፈልጉት በላይ ያከማቹት ስልጣን ግን ከውጭ ተቃዋሚዎች እንጂ ከውስጥ ብል ያዳናቸው አይመስልም። አንተስ የራስህ ጉዳይ፣ ድርጅታችንን ግን ገለህ መሄድ የለብህም ባይሆነው የተገኙት አዛውንቱ አቦይ ስብሃት ነጋ ከመሞታቸው በፊት ማስተካከል የፈለጉት ነገር ያለ ይመስላል። የወይዘሮ አዜብ ዝላይም ሆነ የአንድ ሰው ወይም የአቶ መለስ አምባገነንነት ኢትዮጵያ ውስጥ ስለመስፈኑ ሰዎች ጥያቄ እያነሱ ነው። ይህ ጥያቄ በህወሓት ታጋዮችም ውስጥ ያለ ይመስለኛል ብለው እስከ መናገር መድረሳቸው ይህን አመልካች ይመስላል። በተለያዩ ስብሰባዎች በወይዘሮ አዜብ ተርብነት የተነደፉት ቆሌያቸውን እየተገፈፉ የተዋረዱት አቶ ስብሃት እያደረ ሲያስቡት አንድም መፍረት አንድም ውድቀት ሆኖ ሳይታያቸው አልቀረም። በዚህ የተነሳ ይመስላል ህወሓትን ከሴት ቀሚስ ነፃ ባላወጣ እኔ ስብሃት ነጋ አይደለሁም የሚለው አባባላቸው ሰሞኑን መልሰው ማስተጋባት ጀምረው ነበር። ድርጅታችንን እናድን የሚል ዘመቻ የያዙት አቶ ስብሃት ነጋ ወደ ቀድሞ ታጋዮች ሳይቀር ጎራ ማለት መጀመራቸውም እንዲሁ ተሰምቶ ነበር። ታዲያ በአንድ አጋጣሚ ነገር ሽረባም ሆነ ድጋፍ ፍለጋ በመለስ ወደ ተባበሩት የቀድሞ የኢህአዴግ ኤታማዦር ሹሙ ወደ ጀነራል ጻድቃን ገብረትንሳይ ጎራ ብለው ነበር አሉ። እናም አቶ ስብሃት እንዲህ አሉ። ህወሓትን ከሴት ቀሚስ ነፃ ብናወጣ ምን ይመስልሃል? ስማ ልንገርህ፣ ህወሓት ነፃ መውጣት ካለበት ለዚህ ሁሉ ምክንያት ከነበረው እንዳንተ አይነቱ ሰው ነው። ታዲያ እንዴት አድርጌ ነው ችግር ከሆንከው ካንተ ጋር ህወሓትን ነፃ ማወጣው? ይላሉ ጻድቃን። ከዚያ በኋላ ምን ተባብለው ይሆን? እኛ መቼም በእነሱ ዓለም ጨርሶ የለንም። ጨቋኝም ተጨቋኝም እነሱ እየሆኑ ነው። አሁንም ላያችን ላይ ሊጠጋገኑ ይታሹብናል። የቀድሞ ጠቅላይ ሚኒስትር የአቶ መለስ ባለቤት ወይዘሮ አዜብ መስፍን ያደረጉትና በኢቲቪ የዜና ወጃ ላይ የቀረበው ንግግራቸው የማህበራዊ ድረገጾች መወያያም መሳሳቂያም መሳለቂያም ርዕሰ ጉዳይ ሆኖ ነበር። በትዊተር ላይ ኢትዮጵያውያን የግል ሐሳባቸውን ሲሰጡበት የቆዩት የወይዘሮዋ ንግግር ያተኮረው በአቶ መለስ ደሞዝና ድህነት ላይ ነበረ። ያልሰማ ካለ ንግግራቸው ቅልብጭ አድርጎ ለማቅረብ ያህል ይሄውላችሁ። ለቤተሰቤ ለግል የሳይል የሞተ 4000 ይሁን 6000 ብር የወር ደሞዝ በፔሮል የሚከፈል ብቸኛ የአገር መሪ መለስ ብቻ ነበር። ከሞቱ በኋላ መሆኑ ነው። የኢህአዴግ መዋጮ ተቆራርጦ በሚተርፈው ገንዘብ እንተዳደርበታለን ወይም ተዳድረናል የሚል ነው። ወይዘሮ አዜብ ስለ ድህነታቸው ሲናገሩ የመጀመሪያ ጊዜያቸው አልነበረም። ከዚህ ቀደም ተመሳሳይ ሐሳብ ሲናገሩ የሚያሳይ ቪዲዮ በየኢንተርኔቱ ላይ ተለጥፎ ተመልክቻለሁ። ለኢትዮጵያውያን ሐሳብ መነሻ የሆነው እንግዲህ በእኔ አባባል እኛ ድሆች ነን የሚለው አነጋገራቸው ነው። አቶ መለስ ራሳቸው ከመሞታቸው በፊት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ደሞዛቸው 6400 ብር እንደሆነ ተናግረው ነበር። በእርግጥ አቶ መለስ ድሃ ነበሩ ወይስ አልነበሩም ብሎ መከራከር ጉንጭ ማልፋት ካልሆነ በቀር ድሃ እንዳልነበሩ ሀገር ያወቀው ፀሐይ የሞቀው እውነታ ነው። ምናልባት ድሃ መሆን ማለት የተለየ ትርጉም ካልተሰጠው በቀር። እንዲያውም አንድ የትዊተር ጸሐፊ የወይዘሮ አዜብን አባባል ከ18ኛው ክፍለ ዘመን የፈረንሳይ ልዕልት ቀበጥ አባባል ጋር አመሳስሎባቸዋል። ሜሪ አንቶኔት የተሰኘችው ይህች ልዕልት በድህነት ይማቀቅ የነበረው የፈረንሳይ ሕዝብ የሚበላው ዳቦ አጣ ስትባል ለምን ኬክ አይበላም እንዳለች ይነገራል። የድህነት መመዘኛዋ የሚበላ በማጣትና ባለማጣት ላይ ሳይሆን በምርጫና በማማረጥ ላይ ነው። የአዜብም ንግግር ይሄንን ስላቅ እንድናስታውስ ግድ ብሎናል። እውነት ለመናገር ድህነት እንዲህ ከሆነ ድሃ መሆን እንዳቶ መለስ ነበር። በእውነት በቤተ መንግስት እየኖሩ አገር ምድሩን እያዘዙ እያናዘዙ በስንትና ስንት ብረት አንጋች እየታጀቡ መሬት እንዳይነካቸው በቀይ ምንጣፍ እየሄዱ ጧት የበሉትን ማታ ሳይደግሙ ልጆቻቸውን በእንግሊዝ ትምህርት ቤት ብሎም በውጭ አገር እያስተማሩ ምድራችን ያፈራችውን ምርጥ ልብስ እየለበሱ ጧት ማታ በቴሌቪዥን እየታዩ ድህነት እንዲህ ነው። ወይዘሮ አዜብም ድሆች ሆንን ማቀቅን በ6000 ብር ደሞዝ ኖርን ሲሉ የሌላው ህዝብ ድህነት ልክ እንደሳቸው የሆነ ከመሰላቸው ነው ችግር የሚገጥመን። ሌላው ህዝብ በእርግጥም በኑሮ ውድነት በድህነት እየማቀቀ ነው። ነገር ግን ድህነቱ እሳቸው ካለባቸው ድህነት ይለያል። ሌላው ህዝብ ከወርወር በልቶ የሚደርስበትን ቀለብ መግዣ እያጣ ለልጆቹ ልብስ ለራሱ ነጠላ መግዣ እየተቸገረ ከሰውነት ጎዳና ወጥቶ በቀን 3 ጊዜ መብላት ስለማይችል በቀን 1 ጊዜ አንዳንዱም በፈረቃ እየቀመሰ ነው የሚኖረው። በእርግጥ ባለቤታቸው አቶ መለስ ስልጣን ላይ እንደወጡ ህልማቸው ወይም ራእያቸው ምን እንደሆነ ሲጠየቁ የኢትዮጵያ ህዝብ በቀን 3 ጊዜ ሲበላ ማየት ነው እንዳሉት አልሆነም።
ይባስ ብሎ ድሮ የነበረችውንም አጥቷል። ያለፈ ስርዓት ናፋቂ እንዳይሉኝ እንጂ ባለፉት ጊዜያት ጤፍ ተወደደ ሲባል የሚገባን ጤፍ የማይበሉ ህዝቦች ጤፍ መብላት በመጀመራቸው ሳይሆን በእርግጥም የእህል ችግር ስለነበረ ነው። ጤፍ ባይበላ ስንዴውና ገብሱ ሲቸግርም የፉርኖ ዱቄት እንጀራ አይጠፋም። ጎመንና ቆሎን የመሳሰሉም ቢሆኑ ያጣ የነጣውም ቢሆን የማያጣቸው ነገሮች ነበሩ። የአሁኑ ድህነት ግን ቤት ዘግቶ የሚያስለቅስ ወደ አደባባይ ወጥቶ ለመለመን የሚያስቸግር የእግር ውስጥ እሳት ነው። በፌስቡክ አጫጭር ጽሑፎቿ የማውቃት ህይወት ምሻው የተባለች አንዲት ፌስቡከኛ ጦማሪት ከሰሞኑ ታክሲ ላይ የገጠማትን አንድ ገጠመኝ አንጀት በሚበላ ኮሃን አስፈራው አንብቤያለሁ። ገጠመኟ ከዚህ ርዕሰ ጉዳይ ጋር ስለሚሄድ ልጥቀሰው። ነገሩ ስራ ስለረፈደባት አንዲት የመንግስት ሰራተኛ ያትታል። ልጅቱ ከአዲስ አበባ ዩኒቨርሲቲ ተመረቀች። በኤክስፐርትነት ተቀጥራ የምትሰራ ደሞዟ ከምንም ተቆራርጦ 865 ብር እጇ ላይ እንደሚገባ ትጠቅሳለች። አንጀት የሚበላው ነገር ደግሞ እንዲህ ይላል። እጄ ላይ የሚገባው ደሞዝ 865 ብር ነው። የቤት ኪራይ 300፣ ለዛውም ከከተማ የትና የት አስፓልት ለመድረስ 30 ደቂቃ በእግሬ ኳትኜ። ክፍለ ሀገር ላሉት እናትና አባቴ ካለዚያ መኖር ስለማይችሉ በወር 150 ብር ልካለሁ። የሚተርፈኝ 400 ምናምን ብር ነው። መብላት አለብኝ፣ መልበስ አለብኝ። ትራንስፖርቱን እንደምታዩ ነው። በታክሲ መሄድ ከተውኩማ ቆይቼ ነበር። ሰሞኑን ግን ብዙ ጊዜ ስላረፈድኩ አውቶቡስ ለመጠበቅ ፈራሁ። ከ2 ዓመት ወዲህ ምግብ እንኳን በስርዓቱ መብላት አልችልም። አይገርምሽም? ምግብ መብላት አልችልም ከዩኒቨርሲቲ በዲግሪ ተመርቄ። ሌላው ቢቀር መራብ አለብኝ። ወይዘሮ አዜብ ድህነት እንዲህ ነው። ድሮ የምናውቀው ድህነት ስራ የሌለውን ምንም ገቢ የማያገኘውን ጉልበትና እውቀት ያጣውን የሚያጠቃ የአገር በሽታ ነበር። የዘመናችን ድህነት ግን ሰው ስራ ኖረው አልኖረው፣ እውቀት ኖረው አልኖረው፣ ዲግሪ ተሸከመ አልተሸከመ፣ ኮሌጅ በጠሰ አልበጠሰ አይለቅም። ኮሌጅ መግባትና መማር ስራ መያዝ በድሮ ጊዜ ራስን ለቻለ ኑሮ አስተማማኝ ነበረ። ዛሬ ጊዜ ግን ከቤተሰብ አንድ ሰው ብቻ ሰርቶ ሳይሆን ባልም ሚስትም ደህና ገንዘብ እያገኙ የኑሮን ቀንበር ለመሸከም የሚንገታገቱበት ዘመን ላይ ነን። ድህነት ማለት ይሄ ነው ወይዘሮ አዜብ።